ጋይስ እንዴት ናችሁ? ታምራስ እንደቀጠለ ነው። ሄርሜላ ንፍርቅ፣ አንቺ ነፍራቃ፣ በራስሽ ኮንፊደንስ የሌለሽ መሄድ አለብኝ፣ ለአብርሽ አስፈልገዋለሁ፣ ለአብርሽ ልድረስለት። አሁን እንደው ለአብርሽ ልድረስለት ብለሽ አይደለም አንቺ ተንከሲስ ማለት ነው። ሩታ ትሄዳለች። ሄዳ ሩታ ብታገኘው ቀድማ ልጇን ይዛ ብትሄድ እቀደማለሁ ትወስድብኛለች ብላ እኮ ነው። እና በራሴ በቃ ምንም ኮንፊደንስ የላትም። ሩታ ናያቻታ ዛሬ እንሄድ ስላት ኤፍሬም መሄድ የለብንም፣ እሱን መረበሽ የለብንም፣ ከቤተሰብ ጋር ከሆነ ምንም ችግር የለውም እያለች ነው። ስለዚህ ሩታ ቤተሰብ ጋር ከሆነ ትቀማኛለች ምናምን ብላ አላሰበች። መሄዱ እንደውም አብርሽ ጥሩ ነው። ኤፍሬም ይምጣ ይምጣ የምትለው ምን ሄርሜላ እየመጣች አስሬ ቤታችሁን እንድትረብሽ ነው ወይስ ምንድን ነው? ሲቀጥል ሄርሜላ ኮንፊደንስ የሌለሽ አይ ማፈሪያ። አረ እንደው ስንት ማፈሪያ ሰው አለ እናንተ። እንደሆነ አንቺ ሻንጣሽን ይዘሽ አባቱ ልትሄጂ ነው ግን የምር ሽማግሌ ሳይላክ እጅ ወራዳ ሻንጣ ይዛ ልትሄድ ነው እንዴ አባቱ ቤት? አረ በስመ አብ። ሴቱ ግን ዝም ብሎ ልቂጡን ጥሎ አብዶ እናንተ ሶፍት ለምን አሰጧትም? ተነፈርቃለች እንደው ማርያምን። እንደው እኔ ማርያምን አልኩ ይቅርታ፣ እነሱ በሚሰሩት ድራማ እኔ ለምን እምላለሁ? መብራን ይቅርበኝ ይቅርበኝ። እነሱ ድራማ እየሰሩ ነው። እኔ ደግሞ እንደ ድራማ አስተያየት እንዳልሰጥ ምን ለምንድን ነው? ይቅርታ ድራማ ነው። እና እኔ ማለት ነው ድራማው ላይ እንደማየው ከሆነ ሄርሜላ በጣም ሲበዛ አስመሳይ ናት። የምር በጣም አስመሳይ ናት። ምክንያቱም በቃ አሁን ለሱ ልድረስለት በጣም አስፈልገዋለሁ። ሄርሜላ አብርሽ ጋር አሁን እኔ ከጎኑ መሆን አለብኝ ምናምን ትላለች። እንደዛ የምትለው እኮ ማለት ነው እሷ በጣም ደህና ሰው፣ ጨዋ፣ ለሱ በጣም የምታስብ የምትረዳው አይነት ሴት። በቃ እንደዛ አስበው ቤተሰቦቹም ሁሉም ተመልካችም በቃ እሷ ጋር ትኩረት እንዲኖር ነው የምትፈልገው። ገባችሁ? በጣም ደህና ሰው መባል ትፈልጋለች። ምንም ደህና ሰው አትበይም። ሲበዛ አስመሳይ፣ ራስ ወዳድ፣ ሆዳም ነገር ነሽ። ምክንያቱም አንቺ የልጅ አባት የሰው ልጅ ብቻውን እንዲያርግ የምታደርጊ ሴት ምንም ጥሩ አይደለሽ። ራስ ወዳድ ነሽ። ሲቀጥል ደግሞ ሩታን እያስጠላሽ አንቺ መወደድ ነው የምትፈልጊው። ገባሽ አይደለ? ሩታን ሁሉ ሰው ከቤተሰቦቹ ጀምሮ ሁሉ ሰው አንቅሮ ትፍት አድርጓታል። አሁን ሩታ ጋር ማን አለ? በፊት የሚደግፏት ልጆች ኢቭን ሰርጓ ጋር ሄደው የተገኙ ሴቶች ራሱ እኔ ትዝታ እንደው አንቺም ተቀየርሽ ወይ አንቺም ተቀየርሽ ወይ ትዝታ እንኳን ተቀየርሻ ትገርሚያለሽ። የብር እኔ ትዝታ ሩታ ላይ ጭራሽ ተቀየራለች ብዬ አላስብም ነበር። እንደውም እኔ ሩታን በፊት እንደውም መጥፎ አስተያየት ተሰጥ ነበር። ምሰጠው ለምንድን ነው? ታናድደኛለች። ለምን ታናድደኛለች? ቤተሰቦቿን ስታስነካ። ምክንያቱም መጨረሻው እንደዚህ እንደሚሆን አቅ ነበረ። አብርሽ እንደዚህ ትቷት ይሄዳለኝ። ይሄን እንዲመጣ ስለማቅ በዚህ ሰዓት ደግሞ ቤተሰቦቿ አብሯት እንደሚሆኑ የምናስበው። የሆኑትም እነሱ ናቸው። አርግዛ ስትወልድ የነበረች እናቷ ናት ከጎኗ። ስለዚህ እናትና አባቷ ሲሰደቡ በአብርሽ ምክንያት በቃ ለሱ ያክል ዋጋ መክፈል የለብሽም እያልኩ በጣም ነበር መክራት። በዛኛው በትልቁ ቻናሌ ስመኝ በሚለው ማለት ነው። ስመኝ በዛኛው በትልቁ ቻናሌ የመጀመሪያ ነው። በርግጥ ይሄም አድጓል አሁን፣ ግን በዛኛው ነበረ በፊት ምሰራ በነሩታ። በጣም ሩታና አብርሽ ማለት ነው በእውነት ለኔ በጣም ባለውለታዬ ናቸው። እየሰደብኳቸውም ምን እያልኳቸውም ቢሆን ቻናሌን በጣም ነበር ያሳደጉልኝ። በእነሱ ሰራ እያለ በቃ ትንሽ በቃ ተመልካች ያገኙበት ያኔ ነው። ከዛ ሀይሚና ብሩክ ጋር ሄድኩ። ለምን የሚሰሩት ስራ የነ አብርሽ በቃ አልመቸኛል የሆነ ሰዓት ላይ። ከዛ ሄድኩ አብርሽና በፊትም ሀይሚና ብሩክን በጣም ነው መወዳቸው፣ አሁንም በጣም ነው መወዳቸው እነሱን። እና ትዝታ ራሱ ሩታ ላይ ስትቀየር በቃ ሄርሜላ በጣም ብዙ ሰውን እየቀየረች ነው፣ በጣም እያስመሰለች ማለት ነው። እና ትዝታ የሰርጓ ሄዳ ምናምን አይታችኋል። በጣም ነበር የምትወዳት ሩታን ማለት ነው። አሁን ግን ተመልካች ጋር ልክ ይዟት ይሁን እኔ እንጃ፣ ብቻ ለቅም ተቀይራባታለች። ብቻ ይሁን ለማንኛውም በጣም ብዙ ሰው ሩታ ላይ እየተቀየረባት ነው። እኔ አብርሽ ጋር በፊት ስትሰራ በጣም ነበር የምወዳት፣ ግን መሀል ላይ ቤተሰብን እንትን ስትል እኔ ራሱ ተቀይሬ ነበር፣ ታናድደኝ ነበረ ማለት ነው። አሁን ግን እኔ ምንም የምታናድደኝ ፓርት የለም። ምክንያቱም እንደ ልጅ እናት ሰከን ብላ እያወራች ነው። እንደ በፊት እንኳን እየተማታች አይደለም። በፊት እኮ ሳትወልድ በጥፊ ነበር ሴቶችን የምታዞራቸው ሩታ። አሁን ተረጋግታ ከአንድ ወንድ ጋር ነው ከአብርሽ ጋር ብቻ ሆና እየሰራች ነው ያለችው። አሪፍ ነው። እንደው ከአብርሽ ጋር ነው እኔ ሁሌም እንድትሰራ እንድትሆን መፈልገው ከአብርሽ ጋር ነው። ሌላ ወንድ ጋር እንድትሆን አንፈልግም።
ምክንያቱም የልጅ እናት ከሌላ ወንድ ጋር ስትለጣጠፍ ባለፈው ራሱ ለልህ ብላ ከደስታ ጋር መታ እንዴት ደሜን እንዳፈላችኝ እና ሄርሜላ በጣም ተመልካችንም ቤተሰቡንም ለመሳብ እየጣረች ነው። አሁን ዛሬ እያለቀሰች መጣች። የኔ አስመሳይ ሻንጣሽን ይዘሽ አባቱ ቤት ልትሄጂ ነው? ምን አይነቷ ማፈሪያ ናት? ሽማግሌ ሳይልክ መሄድ አለብኝ እኔ አብሬሽን አስፈልገዋለሁ። እናትና አባቱ ቤት ሄዳ እኮ ቁጭ ልትል ነው። እዛ እያስመሰለች ደግሞ አባትና እናቱን አሳምና በቃ የኔ ልጅ ይችን አግባት፣ ይችን አጥሩ፣ ሩታ መጥፎ ናት እንድትባል ነው የምትፈልገው። ገባች አይደለ? በቃ ሄርሜላ ይሄ ነው ሀሳቧና ዛሬ ራሱ እያለቀሰች የመጣችው ለማስመሰል ለማሳመን ነው። ሩታ ደግሞ አይታችኋታል፣ መሄዱ ችግር የለውም እያለች ነው። እሷ ግን አንደኛ ማስመሰል ትፈልጋለች፣ ሁለተኛ ነገር ደግሞ ሩታ ትሄዳለች ብላ ትሰጋለች። ሄዳ ከጎኑ ብትሆን በቃ ትቀማኛለች፣ አሁንም ስጋት ላይ ናት። ሲቀጥልና ሲቀጣጥል ኤፍሬም ደግሞ ምን አናድድህ? እናትና አባት ቤት ነው የሄደው። አዎ ግልጽ ነው፣ ሄርሜላ ጋር እንዲሆን ይፈልጋሉ ዴቭና ቡዜ፣ ለዛም ነው የወሰዱት። ግን ደግሞ አብርሽ ካልፈለገ አልፈልገም ነው። ሲቀጥል ደግሞ ራሱ መርጦ ከሄደ ምንም ማድረግ አይቻልም። ገባ አይደለ? ኤፍሬም ይህን ያክል በጣም መናደድ አያስፈልግም። ሩታን እንደውም እየተጠላች ነው። ለምን እየሄደች ከቡዜ ጋር በጣም ቡዜም መጥፎ ቃል እንድትናገር እያደረገቻት ስለሆነ ሰጣ ገባ ውስጥ ስለሆኑ እነሱ መጥፎ ቃል እየተነጋገሩ ነው እንደውም ማለት ነው። በሄድ የለባትም ሩታ እዛ ጋር ብትሄድ ወይ ቤተሰቦች ሲያከብሯት ምናምን ነው እንጂ እነ ቡዜም እነ ዴብም እንደ ውሻ እያንከለከሏት፣ በተለይ ቡዜ እየሰደበቻት ማለት ትችላላችሁ። በጣም የሆነ እንደ ትልቅ ሰው አታወራም ቡዜ። በቃ ምን ልበላችሁ፣ በቃ ሄርሜላ ነው ከፍ ከፍ የምታረገው፣ ወደ ሄርሜላ ነው የምታጋድለው ምናምን። ሚዛናዊ ሁኝ እስኪ እንደ ትልቅ ሰው። በፊት ታሽቃብጭ አይደል? እንደዛ ሁኝና እንደዛ ስለምታረግ ሩታ ብትሄድ ጥሩ አይደለም። መሰደብ ነው እንጂ ሌላ ምን የምታገኘው ነገር የለም። ገብታችኋል አይደለ? ሄርሜላ ብትሄድ ግን እልል ብላ ነው። አሁን ያቺ ቡዜ ቅንብቻዋ የምትቀበላት እልል ብላ ነው። ገባችሁ አይደለ? ስለዚህ ሩታ መሄድ የለባትም። አሁንም ቢሆን የኔም ሀሳብ እንደዛ ነው። ሩታ ትሂጂ፣ ሄደሽ ሄርሜላ ትሄድ፣ ከወሰደችው ትወሰደው፣ ካመነበት በቃ ምንም። ሄርሜላ እኮ ኮንፊደንስ የላትም። ኮንፊደንስ ስለሌላት እየተነፋረቀች መጣችና ሻንጣውን ይዛ ልትሄድ ማለት ነው። አቤት ሰው ግን ክብሩን እንዴት አባቱ ነው የጣለው። ብቻ ለማንኛውም ሩታ መሄድ የለባትም ብዬ ነው የማስበው። መሄዷ ምንም የሚያመጣው ለውጥ የለም። እንደውም እኔ ተንብሌሉ ሳየው ተጣሉ የሚል ነገር ሳይ በቃ ምን ሊሉ ነው ብዬ ነበረ። ግን ቪዲዮን ሳየው ለምን ሄደ በሚለው ነው ከኤፍሬም ጋር የተጣሉት እንጂ ሌላ ምንም ሚስጥር ኖሮ አይደለም። ሩታ ደግሞ ምንም እንዳላደረገች እርግጠኛ ስለሆነች መሄዱ ምንም አልመሰላትም። ምንም ስላላደረገች መሄዱ ምንም አልመሰላትም። ቢሄድም ነገ ተመልሶ ይመጣል ብላ ስላሰበች ማለት ነው። የሆነ ነገር ብታደርግ ምናምን አሁን እኮ አይ ምንም ያልመሰላት የሆነ መተት ስላረገች በቃ አስራ ስለያዘች ነው ትላለች ማለታቸው አይቀርም። ብቻ ግን አብርሽ ጋር መሄድ አለባት ብዬ አላስብም። ምክንያቱም ሩታ ከሄደች ሄርሜላም መሄዷ ነው። ገና ካሁኑ እያነፈረቀች ነው። ስለዚህ ያው አዲስ አበባ የነበረው ነገር ቡታጅራም ተደገመ ማለት ነው። ከዛ በተረፍ ኤፍሬም ወይ ቪዲዮ መስራት ፈልገ ከሆነ ራሳችሁ እዚህ እየደነፋችሁ እየፎከራችሁ ምናምን ስሩ እስከሚመለስ።